አብርሽ እንግዲህ ዛሬ ያው ወደ ቤቱ ተመልሷል። በነገራችን ላይ ማለት ነው እዚህ ጋር ቅመሞችዬ በብዛት ሳያችሁ በኮሜንት ሁላችሁም ደስ ብሏችኋል። ግን አብርሽ አምኖበት አይደለም ቤተሰቦች የተመለሰው ከልቡ አምኖበት ወደ ቤት ይመልሳለሁ ወደ ትዳሪ ብሎ አይደለም። ቤተሰቦች ያንን ትናንትና ለሄርሜላ ያሳየቻት ቪዲዮና ፎቶ ፋይል እሷ ጋር ሩታ ጋር ስላለ ነው ሻንጣውን እየጎተተ ዛሬ ወደ ሩታ ቤት የሄደው ፋይሉን እንድታጠፋለት በተነጋገርነው መሰረት አንቺም ከስልክሽ ላይ ፋይሉን አጥፊ እያላት ነበረና ፋይሉን እሷ ጋር ያለውን ቪዲዮና ፎቶ ሩታ እንድታጠፋ ነው እንጂ ወደ ቤት የተመለሰው የእውነት ከልቡ አይደለም። ከልቡ አምኖበት ትዳሬ ልጄ ብሎ ሲመለስ ነበረ ደስ የሚለው እና በእርግጥ የሩታ ደስታ የሁላችንም ደስታ ነው። እንደ ሴት ግን ደግሞ ከልቡ አምኖበት አይደለም የተመለሰው። እዚህ ጋር እንድታሰምሩበት የምፈልገው ቪዲዮና ፋይሉን ለማስጠፋት ነው። ሲቀጥል ደግሞ በነገራችን ላይ ቤተሰቦች እግዚአብሔርን ነው የምላችሁ የሰሞኑን ቪዲዮ አብርሽ ፊቱን ስታዩት ራሱ በሳቅ ነው የምትሞቱት። እግዚአብሔርን ነው የምላችሁ ዛሬ ዳኒና ሩታ ራሱ የእውነቴ ነው የምላችሁ። በእርግጥ ሩታ ልጁ ተነስቶባት ወደ ውስጥ ገባች። ደስ አላት መምጣቱ። ከዳኒ ጋር ነበር የተቀበለችው። ሻንጣውን እየጎተተ ፊቱን ሁሉ ነገር ጥሩ ነበር አብርሽ የመጣውና ይህ ማለት ደግሞ ከልቡ አይደለም። ያችን ቪዲዮና ፋይል ሊያስጠፋን የመጣው አብርሽ ማለት ነው እና በመጨረሻ ሩታዬ እንግዲህ ደስ ብሏት ፈንድቃ ምናምን ወደ ውስጥ ልጇን ምናምን ለማየት ስትገባ ዳኒ ምን ቢያደርገው ጥሩ ነው? ቤተሰቦቼ ዳኒ እኔ እጅም አለ ፋይሉ ፎቶንም ቪዲዮንም ከፈለክ ዩቱብ ስለሚያጠፋብኝ በቴሌግራም ምናምን መድቃቅ ስለምችል ከዚህ በኋላ ለሩታ ተገዝተ ነው የምትኖረው። በልዛ ጋው ልጇ አልቅሶባት ሄዳለች። ውሃ ስጠኛለ ውሃ ሰጠው። ይው በሳቅ ነው የሞትኩት እስከ መጨረሻው። ብታዩ የሰሞኑን ቪዲዮ ማለት ነው እግዚአብሔር ፈታ ነው የሚያደርጋችሁ። አብርሽማ ማለት ነው ፊቱ ራሱ ያስቃል። ፊቱ ራሱ ስታዩት በሳቅ ነው የምትሞቱት። እግዚአብሔርን ነው ብላችሁና ዳኒ ውሃ ስጠኝ በላለሁ ውሃ ሰጠው። እቃ አጠብ እሷ ልጁ ስላለቀሰባት እዛ ጋር የቆሸሸ እቃ አለ እቃ አጠብ አለው። ወይና አብርሽ እኔ እንደው አሳቀኝም አሳዘነኝም ብቻ አላቅም። ይሄን እኮ ከልብ ተማክረ በሰላም ሚስቴ ልጄ ትሻለኛለ ብለ ወደ ህሌና ተመልሰ አብርሽዬ ብትመለስ ከልብ ደስ ይለኛል። በእንደዚህ አይነት ሁኔታ ለእኔ ደስ አላለኝም። እና እቃ ሳጥበው ዳኒ ማለት ነው። ከዛ ሩታ መታ በአንድ ቀን ረፍት ማድረግ አለበት ይበቃል ስትለው ሩታን ገፈተራት። ይሄ ለእኔ እቃ ማጠብ አዲስ መሰለ እንዴ? በፊት ማጥባለሁ እናቴ ቤት እቃ ማጥብ ያለ እንኳን እቃ ለእናቴ እንጀራም ጋግር ነበር አለው አብርሽ ለዳኒ። ዳኒ ደግሞ በቃ እንደዛ ከሆነ ሩታ ሊጥ ካለ ያው አብሲቱን ትጠለላለች እንጀራም ትጋግራለህ አለው። ይኸው ብታዩ እግዚአብሔርን ነው የምላችሁ ቤተሰቦቼ እስከ መጨረሻው ቪዲዮን ብታዩ የአብርሽ ፊቱን ራሱ ስታዩት እቃ አስተጣጠቡ ይኸው በሳቅ ነው ሽንታችሁ የምትጨርሱትና ብዙዎቻችሁ ደግሞ ያው ቅመሞች መስሏችኋል። ያው ሩታ ደግሞ ፋይሉን አላጠፋም እያለች ነው። በመጨረሻ ሄደ ልጁን ይዘና ልጁን ይዘ ቁጭ በለ ልጁን አምጣና ግዛት አለው። ሄዶ ልጁን ወይኔ አብርሽዬ የዳኒና የሩታ መጫወቻ ትሁን እግዚአብሔርን ነው የምላችሁና እንዴት እንደሳኩ የሰሞኑን ቪዲዮ ማለት ነው። ሰዓት ሰለቹ ነው የምታዩት። በተለይ ዳኒ ካለበት አብርሽ ፊቱን ስታዩት በቃ የሆነ ፊልም የሚያስቅ ኮሜዲያን ድራማ እያያችሁ ፈታ የምትሉ እስከሚመስላችሁ አብርሽማ ማለት ነው ፊቱ ሁሉ ያስቃል ስታዩት። እግዚአብሔርን የሰሞኑን ቪዲዮ እኔ ተመችቶኛል፣ አስቆኛል ስለሚያስቀኝ ነውና ዳኒና ሩታ እጅ ላይ ወርቆ አብርሽ እንግዲህ ያው እቃም እያሳጠቡት ነው። ልጅም ይዞ ቁጭ አለ። ፍቃድን ትፈቅድልኛለ? ዳኒ ሸኝቼው ልውጣ ወጣ ብዬ ሱቅ ምናምን አለችው። በቃ ምን ልበላችሁ ልጁን ይዞ ቁልጭ አለ ማለት ነው ዳኒና ወደ ቤት እንግዲህ ዛሬ ሻንጣውን ይዞ የተመለሰው ቤተሰቦች አምኖበት ሳይሆን ትናንትና ሩታ የቀረጸችው ቪዲዮ ከዳኒ ጋር ተመካክራ ነው ማለት ነው። አያችሁ ሚሽናቸው ይሄ ነበረ የሩታና የዳኒ ስራ ነው ማለት ነው። ዳኒም እጁ አለበት እዛ ፎቶና ቪዲዮ ላይ የእውነት ከሆነ እንደሚሉት ማለት ነውና ለዳኒም ልካለት ይሁን አላውቅም። እኔ ጋ አለ። ከዚህ በኋላ ውጥር አይሰራም። ትንፍስ ብለ የአንድ አመት እረፍት ወስደን የመጣው ከዚህ በኋላ ንጥር አይሰራም። ሚስትን ትንከባከባለ፣ ቤትን በደንብ ትይዛለ፣ ስራ ታግዛታለ፣ ልጁን ትይዛለ ያለው ነበረ ዳኒና። ካልሆነ ግን እኔ ጋ ያለውን ፋይል ታውቃለ ዩቱብ ስለሚያጠፋ ቴሌግራም ላይ እያንዳንዱን ፎቶ ለቅላለው። ከሰው የተለየ ነገር አልያዝኩም ብትለቁትም ሲለው አብርሽ ከሰው የተለየ ነገርማ ስለ ፕራይቬቲ የሚባል ነገር ስላለ ነው ሁላችንም ለብሰን የምንሄደው እንደዛ ካልክ ደግሞ ቴሌግራም ላይም ልለቀል እችላለሁ ሲለው ወይኔ አብርሽ ወይኔ አብርሽ ወይኔ አብርሽ የሩታና የዳኒ መጫወቻ ምን አለ በደህና ጊዜ ከሚስት ጋር ታርቀ
ተስማምተ ወደ አይምሮ ተመልሰብ እንደዚህ እነሱ እጃውን ፋይል ይዘውብኛል ብለህ ቃጠብ ሲሉ ታቅባለውን ልጅ ያዝነ ነገ ደግሞ ሊጠቅጥነውም ጋግር ሊሉ ይችላሉ። ይህንንም ቪዲዮ ይቀርጻሉ እኮ እና ሩታዬ ግን ማለት ነው ወደ ራስሽ ተመለሽ የኔ ቆንጆ። መቼም ምናልባት እናንተ ለዩቱብ ስራ ይሆናል የሆነ ውስጡ እውነት የሌለው ነገር ሊሆንም ይችላል። ግን ደግሞ የልጅሽ አባት ነው ሩታዬ። እኔ ሁሌ ምናለው ምንም ቢበድልሽ ቢያስከፋሽም ሩታዬ የልጅሽ አባት ነው። ዳኒ አንዳንዴ ያው ፈታ ቢያደርገንም ባልሽም ማስደፈር የለብሽም በፍጹም። ምክንያቱም ነገር ልጅሽ አድጎ ይህን ቪዲዮ ያያል። የእውነት ያለ አባቴን እንዲያርገሹ ነበር ከከለ እንዲህ ብሎ መጠየቁ አይቀርም። ልጅ ያድጋል። ልጅ ደግሞ ሲያድግ ጠያቂ ነው የሚሆነውና ነገ ምን ነው ያንን ነገር ባላደረግኩኝ ለምን እንዳትይና አይምሮሽ እንዳይጸጸት ከአይምሮሽ ማይጠፋ ጸጸት እንዳይሆንብሽ ዳንያውን አንዳንዴ በቪዲዮ የሚቀመጥ ነገር የቃጠብ ይሄን እንዲያርግ የሚለውን ነገር መተው አለብሽ። እና ያው አብራችሁ ምናልባት ወደ ፍቅር ልትመጡ አንድ ቤት ስትቀመጡ ስትታዩ ምስትሎ ምናልባት ወደ ድሮ ፍቅራችሁ ልትመለሱ ትችላላችሁ። ይሄ ጥሩ ሀሳብ ነው። አንድ ቦታ መቀመጠው አይደለም ቤተሰቦች ተራርቆ ነገሮችን ለመፍታት ከመሞከር አንድ ቤት ሆነው ምናልባት ነገሮችን ሊፈቱ ይችላሉ ሁለቱ ብቻ። ግን ዳኒን ሩታዬ እያስገባሽ ይሄ እቃ ጠብ ለኛ ሊያስቀን ዘና ሊያደርገን ይችላል። ግን ለወደፊት ደግሞ ከባድ ነው። ሲቀጥል ደግሞ የእውነት ከሆነ ለአብርሽ ቤተሰቦችም ያው ላንቺ እየለፉ ነው። ወንድሞቹ ወንድሙ እህቱ ጭምር ላንቺ ነው ሲያግዙ ማየው የእውነት ከምር እንደ ሴት ማለት ነው። ቤዛ በተለይና ይሄን ነገር ሲያዩ ደግሞ ቤተሰቦቹ ደስተኛ ላይሆኑ ይችላሉ። እና ሩታ በተለይ የምትለቂው ቪዲዮን ጥንቃቄ አድርጊ። በተለይ ቃጠብ እንደዚህ በል እንጀራ ጋገር ልጁ የምታደርጉት ነገር ለሱ ፊቱን አሳዛኝ አስመስሎ አንቺን የሚያስወቅስ ነገር ነው። አንቺን የሚያስወቅስ ነገር ነው ሩታዬና እዚህ ላይ በተጠነቀቂ ጥሩ ነው። ለማንኛውም ብዙዎቻችሁ ደስ ብሏቸዋል። እውነት ለመናገር እንደ ሴት ቅድም ብያቸዋለሁ። የሩታ ደስታ አብርሽ የእውነት ከልቡ አምኖበት ወደ ትዳሩ ከራሱ ጋር ተማክሮ ቢመለስና አብረው ፍቅራቸው ቢቀጥል ልጃቸውን አብረው ቢያሳድግ የሁላችንም ደስታ ነው የሩታ ደስታ እንደ ሴትም እንደ ሰውም ማለት ነው። ግን ደግሞ አብርሽ ከልቡ አይደለም። በቃ ፋይሉን ስለያዘችበት ብቻ ያቺ ፋይል ዳኒ ጋም ሩታ ጋም አለ ብሎ ነው ጭንቅላቱን ያሳምነው። እሷ አመጣጡ ደንቦ ጭንጥሎ ሆኖ ያንን ፋይል እንድታጠፋለት ነው እንጂ አምኖበት ከልቡ ወደ ቤቱን ይመለስ አይደለም። ሩታዬ በእንደዚህ አይነት መልኩ አይሆንም ሩታዬ፣ የምር አይሆንም። አላቅም እናንተ ውስጥ ለውስጥ ምን እየሰራችሁ እንደሆነ አላቅም እንጂ አንቺን በደንብ ጠንቅቀሽ ታውቂዋለሽ ሩታዬ። በእንደዚህ አይነት መልኩ አብርሽ ይመለሳል ብለሽ ማሰብሽ ራሱ ለእኔ ይከብዳል። የምሬን ነው የምላችሁ ቤተሰቦቼ። ሲቀጥል አብርሽም ዛሬ ያን ፋይል ስላለበት፣ ሁለተኛ ደግሞ ትናንት ሄርሜላ አጠገቤ እንዳደርስ የኔ እናንተ ነገር እዚያ ጋር አብቅቷል ምናምን ስላለችው ሁለት ተደራራቢ ሆነበት። በዛ ምክንያት ያለው አማራጭ ምንድን ነው? አንቺ ጋም ፋይሉን ሊያስጠፋ ነው ሳያምንበት የመጣው። ሁለተኛ ከሄርሜላም ተለያይቷል። የሆነ ነገር አስቦ ነው የመጣው እና ሩታ ተጠንቀቂ። ለማንኛውም ማለት ነው እኔ በነገራችን ያው መጨረሻ ላይ ፈታ ዘና ብያለሁ፣ ስቅ ያለው ጌታ ምስክር ልምላችሁ በጣም ነበር የሳኩት። የሰሞኑ ቪዲዮ ፈታ ነው። የአብርሽ ሁኔታ በተለይ ፊቱን ብታዩት እቃ ሲያጠብ ምናምን ልጁን ይዞ አቀማመጡ ምናምን ው በሳቅ ነው። ከዳኒ ጋር ያለው ሁኔታ ምንም ያስቃልና ለማንኛውም አስቢበት ሩታ ምርጦችዬ። እናንተስ እስቲ ምን ትላላችሁ? መቼም ሀሳብ ይኖራችኋል አይደል? እስቲ ሀሳባችሁን እናንተም ስንዝር እያደረጋችሁ እስቲ በሩታና በአብርሽ ዙሪያ እኛም የመሰለንን ብንወያይስ፣ እናንተም በኮሜንታችሁ እኔም በሪከርድ ማለት ነው ምርጦችዬ ማለት ነው። እና እኔ ግን አብርሽ በቃ አምኖበት እንዳልሆነ ከመግባቱ አመጣጡ ራሱ ይቱን ጥሎ ሻንጣ አገባብ ወደ ቤቱ እነ ነገሩን ታዩ ከልቡ አይደለም። ከልቡ የመጣ ሰው እኮ ደስ ብሎ ነው። እሱ ያችን ፋይል ስለያዘችበት ፋይል አለ እኔ ጋር ብላ ለሄርሜላ ስታሳይ ቪዲዮን ስላየ በዛ ምክንያት ነው። ሁለተኛ ደግሞ ሄርሜላ አጠገቤ እንዳደርስ ስላለችው ሁለት ተደራራቢ ችግር ውስጥ አጣብቂኝ ስላለ ብቻ ነው ደሩታ የሄደው እና የሆነ ነገር አስቦ ነው። በቃ ፋይሉ ከተስተካከለለት አብርሽ ይሄዳል ወደ ተመልሶ ማለት ነውና በዚህ መንገድ ባይሆን ለኔ ጥሩ ነው የእውነት። በእንደዚህ አይነት ምክንያት ሩታዬም ተጠንቀቂ። ምንም ቢከፋም ቢለማም የልጅሽ አባት ነው። ጌታን ማንም ሰው እንደፈለገ እንዲያረገው መፍቀድ በፍጹም የለብሽም። እና ይሄ ነው የኔ ሀሳብ። እንግዲህ አብርሽዬ በሩታና በአብርሽ እጅ በሩታና በዳኒ እጅ ወርቀ እንዲህ መሆነ የእውነት አዝኛለሁ። ግን ምን ይደረግ እንደው በፍቅር በሰላም ከልባችሁ አስተውላችሁ ቁጭ ብላችሁ ተመካክራችሁበት ችግራችሁን ፈታችሁ እንደዚህ ሁለታችሁን በፍቅር ብትገናኙና ሰላም ብታወርዱና ይህን መሰለ ቆንጆ ጤነኛ ልጅ እግዚአብሔር የሰጣችሁን በረከት አብራችሁ ብታሳድጉ የእውነት ደስ ይለን ነበርና
ለማንኛውም ከዚህ በኋላ ያለው ነገር ምን እንደሆነ አላቅም። ዳኒ ገና ሄርሜላን ራሱ አስመጥተን ዋጋዋ እናስከፍላታለን። እየተጋገዙ ቃም ቤት ስራም እንዲሰሩ እናደርጋለን። በአብርሽ ብቻ አይቆምም። እንጠጥን አቁመ አንገስን ደፍተ ኑር እያለው ነበረ እና ነገ ደግሞ ምናልባት ሄርሜላን ይዟት ሊመጡ ይችላሉ።